አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሚያዝያ 23 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የአልነጃሺ ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡን የክልሉ ባህልና ቱሪዝም ቢሮ አስታወቀ። ባለስልጣኑ የተቀናጀ የሚዲያ ቁጥጥርና አስተዳደር ስርዓት ስራ አስጀመረ። ጣሊያን እስራኤል ወደ ጋዛ ያመሩ የሱሙድ መርከቦችን መያዟን አወገዘች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የአልነጃሺ ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡን የክልሉ ባህልና ቱሪዝም ቢሮ አስታወቀ። የትግራይ ባህልና ቱሪዝም ቢሮ በትግራይ ክልል የሚገኘው ጥንታዊው የአልነጃሺ ታሪካዊ መስጂድ በጊዜያዊነት በዩኔስኮ መመዝገቡን አስታውቋል። ይህ ታላቅ መካነ ቅርስ እስካሁን በተገቢው ጥቅም ላይ ያልዋለ ብቻ ሳይሆን የሚመጥነውንም ዓለም አቀፍ ትኩረት ሳያገኝ ቆይቷል ሲል ቢሮ ገልጿል። ከዚህም በላይ በ2013 በትግራይ ክልል በነበረው ግጭት ከፍተኛ ውድመትና አደጋ ከደረሰባቸው መካነ ቅርሶች ውስጥ አንዱ መሆኑንም ቢሮ ጠቅሷል። ይህን ተከትሎም በጦርነቱ ምክንያት ከደረሰበት ከባድ ውድመት በኋላ እንደ ሌሎች መካነ ቅርሶች ከክልላዊ ሀገራዊና ዓለም አቀፋዊ አጋሮች ጋር የእድሳት ስራ ሲሰራ መቆየቱን አስታውቋል። ከቱርክ የልማት ድርጅት ጋር በመሆንም ጥገናና የውጭ ማስዋብ ስራዎችን በማከናወን ወደ ቀድሞ አገልግሎቱ መመለስ መቻሉንም ቢሮ ያሰራጨው መረጃ ያመለክታል። የክልሉ ባህልና ቱሪዝም ቢሮ የአልነጃሺን መስጂድ በዩኔስኮ የዓለም ቅርስ መዝገብ ላይ ለማስፈር እንቅስቃሴ የጀመረው ባለፈው ዓመት በ2017 ነበር። ቢሮ ከኢትዮጵያ ቅርስ ባለስልጣን ጋር በመሆን የጥናትና ተያያዥ ሂደቶችን በዚህ ዓመት መጀመሪያ ላይ አንስቶ ሲያከናውን መቆየቱን ገልጸዋል። በዚህም በዩኔስኮ መመሪያ መሰረት የኢትዮጵያ ቅርስ ባለስልጣን ከባህልና ቱሪዝም ቢሮ ሰነድ ተዘጋጅቶ ከህብረተሰቡ ጋር ውይይት ተደርጎ የባለሙያዎች ምልከታ ተካሂዶ ከእስልምና ጉዳዮች ጋር ውይይትና መግባባት ተፈጥሮና በመጨረሻም የጋራ ሰነድ ተዘጋጅቶ በኢትዮጵያ ቅርስ ባለስልጣን በኩል ወደ ዩኔስኮ ጊዜያዊ መዝገብ መግባቱን አስታውቋል። ይሁን እንጂ ምዝገባውን ዘላቂ ለማድረግ ወሳኝ ስራዎች አሁንም እንደሚጠበቁበት የገለጸው ቢሮ በጊዜያዊነት መመዝገቡ ግን ትልቅ እድገትና ስኬት ነው ብለዋል። ይህም የአንድነት፣ የመስማማት፣ የጽናትና የጋራ ኃላፊነት ግልጽ ምስክር ነው ሲል ገልጾታል። ጉዳዩን በማስመልከት መረጃ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፕሮጀክት ጽህፈት ቤቱ በኩል ከነጃሺ መንደር ግንባታ በተጨማሪ የአልነጃሺ መንደር ታሪካዊ መንደር በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም አቀፍ ደረጃ በቅርስነት ለማስመዝገብ ከሚመለከታቸው አካላት ጋር ከፍተኛ ጥረት ሲደረግ መቆየቱን ገልጸዋል። ባለስልጣኑ የተቀናጀ የሚዲያ ቁጥጥርና አስተዳደር ስርዓት ስራ አስጀመረ። የኢትዮጵያ መገናኛ ብዙሃን ባለስልጣን የተቀናጀ የሚዲያ ቁጥጥርና አስተዳደር ስርዓት አስመርቆ በስራ ላይ አውሏል። ባለስልጣኑ ከኢትዮጵያ አርቲፊሻል ኢንተለጀንስ ጋር በመተባበር ያለማውን የተቀናጀ የሚዲያ ቁጥጥርና አስተዳደር ስርዓት ቴክኖሎጂ በይፋ ያስጀመረው ዛሬ ሚያዝያ 23 2018 ነው። የባለስልጣኑ የቦርድ ሰብሳቢና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሪድዋን ሁሴን የሚዲያ ሬጉላቶሪና አስተዳደር ስርዓት የቴክኖሎጂ ግልጽነት፣ ተጠያቂነትን የሚያሰፍንና የዜጎችን ተሳትፎ የሚያጎለብት መሆኑን ገልጸዋል። አዲሱ ቴክኖሎጂ የኢትዮጵያ መገናኛ ብዙሃን ባለስልጣን ከመገናኛ ብዙሃን ጋር የሚኖረውን የክትትልና ድጋፍ ስራ የሚያግዝ እንደሆነ አመልክተዋል። ከዚህ ባለፈም ከማህበረሰቡ የሚመጡ ቅሬታና ጥቆማዎችን ተቀብሎ የሚመዘግብና የመጡ ቅሬታና ጥቆማዎችን አይቶና ገምግሞ ምላሽ ለመስጠት የሚያስችል ነው ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው ይህ የተቀናጀ የሚዲያ ሬጉላቶሪና አስተዳደር ስርዓት በኢትዮጵያ ውስጥ በባለስልጣኑ ተመዝግበውና ፍቃድ ወስደው የሚንቀሳቀሱ የመገናኛ ብዙሃን ተቋማት ፕሮፋይልን ዲጂታላይዝ በማድረግ የይዘት ክትትሉን በቴክኖሎጂ በታገዘ መንገድ ለማጠናከርና ቁጥጥር ለማድረግ የሚያስችል ነው ሲሉ ገልጸዋል። ከዚህ በተጨማሪም በዓለም አቀፍ ደረጃም ሆነ እንደ ሀገር አሳሳቢ የሆነ የመጣውን የጥላቻ ንግግርና የሐሰተኛ መረጃ ስርጭት በሁሉም የዲጂታል ሚዲያ ፕላትፎርሞች በሰው ሰራሽ አስተውሎት በመታገዝ ለመቆጣጠርና ተጠያቂነትን ለማረጋገጥ የሚያስችል የቴክኖሎጂ ስርዓት እንደሆነም ዋና ዳይሬክተሩ አብራርተዋል።
አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ በመጪው እሁድ በይፋ ሊከፈት ነው። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 2018 በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስትሩ መላኩ አለበል አስታውቀዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች ያጋጠማቸው የነበሩ ችግሮች ደረጃ በደረጃ እንዲፈቱና የማምረት አቅማቸው እንዲጎለብት መደረጉን አንስተዋል። አራተኛው የኢትዮጵያ ታምርት ኤክስፖ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ ከሚያዝያ 25 እስከ 30 2018 እንደሚካሄድ ገልጸው የኢትዮጵያን ምርቶች ማስተዋወቅና ተጨማሪ የገበያ ዕድሎችን ማስፋት የኤክስፖ ዋና ዓላማ ነው ብለዋል። የገበያ ትስስሮችን ለመፍጠርና የምርት ጥራትን ለማሻሻልም ጉልህ ሚና ይኖረዋል ነው ያሉት። ፈጠራን ማበረታታትም አንዱ የኤክስፖ ዓላማ መሆኑን ጠቅሰው የቴክኖሎጂ ሽግግርና የልምድ ልውውጥ መፍጠርም ዋነኛ ግቡ መሆኑን ተናግረዋል። በኤክስፖ 850 የንግድ ስምምነቶች እንደሚደረጉ ጠቅሰው ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅ ጠቁመዋል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ለ5 ቀናት የሚካሄደውን የኢትዮጵያ ታምርት ኤክስፖ ከ150 ሺህ በላይ የሀገር ውስጥና የውጭ ዜጎች እንደሚገኙበት በመግለጫው ተብራርተዋል። በኢትዮጵያ ታምርት ኤክስፖ ምርቶችን ከማስተዋወቅ ባለፈ የተለያዩ የፓናል ውይይቶች፣ የምርት ልማት ውድድሮች፣ የተሻለ አፈጻጸም ላላቸው ኢንዱስትሪዎች የእውቅና ፕሮግራምና ሌሎች መርሃ ግብሮች እንደሚከናወኑ በመግለጫው ተመላክቷል። የኢትዮጵያ ንግድ ባንክ በ9 ወራት ውስጥ ከ75 ቢሊዮን ብር በላይ በሲቢኢ ኑር ብድር ማቅረቡን አስታወቀ። የኢትዮጵያ ንግድ ባንክ በ9 ወራት ውስጥ ከ75 ቢሊዮን ብር በላይ በሲቢኢ ኑር ብድር ማቅረቡን አስታውቋል። ባንኩ ይህን ያስታወቀው የ9 ወራት አፈጻጸም ሪፖርቱን ሚያዝያ 21 2018 ባካሄደበት መድረክ ላይ ነው። በመድረኩ ላይ እንደተገለጸው ከወለድ ነጻ ባንኪንግ ሲቢኢ ኑር በኩል 75.3 ቢሊዮን ብር ብድር ማቅረብ ተችሏል ተብሏል። ከወለድ ነጻ በተጨማሪ 514.6 ቢሊዮን ብር ብድር ማቅረቡም የተገለጸ ሲሆን ከጠቅላላ ብድር ውስጥ 471.9 ቢሊዮን ብር ለግሉ ዘርፍ የቀረበ እንደሆነም ተነግሯል። ይህም ከእቅድ በላይ የ106 በመቶ አፈጻጸም የታየበት ነው የተባለ ሲሆን ቀሪው 42.6 ቢሊዮን ብር ለመንግስት ዘርፍ የቀረበ ብድር መሆኑም ተገልጿል። ባንኩ በ9 ወራት ውስጥ ዘመናዊ አሰራሮቹን በማስፋት ከ814 ሺህ በላይ አዳዲስ የዲጂታል ተበዳሪዎችን ማፍራት መቻሉም ተጠቁሟል። ባንኩ ከዚህ ባለፈ 493.7 ቢሊዮን ብር ተጨማሪ ተቀማጭ ገንዘብ በማሰባሰብ አጠቃላይ ተቀማጩን ባለፈው በጀት ዓመት መጨረሻ ከነበረበት 1.68 ትሪሊዮን ብር ወደ 2.1 ትሪሊዮን ብር በላይ ማሳደጉን የባንኩ ፕሬዝዳንት አቤሳኑ አስታውቀዋል። ንግድ ባንክ በተጠቀሰው ጊዜ ውስጥ 3.6 ቢሊዮን ዶላር የውጭ ምንዛሬ ማሰባሰቡም ተገልጿል። ፕሬዝዳንቱ አክለውም በብድር ስርጭትና ፍትሐዊነት፣ በወጪ ቅነሳ፣ በደንበኞች ምልመላና አያያዝ ሌሎችም ጉዳዮች ላይ በትኩረት መስራት እንደሚገባ አሳስበዋል። ከኢራን ጋር ያለው ውይይት ባለመቋጨቱ ምክንያት የነዳጅ ዋጋ በድጋሚ መጠነኛ ጭማሪ አሳየ። የኢራንን ጦርነት ለመፍታት የሚደረገው ጥረት በመቀጠሉ ቴህራን የሆርሙዝ ወሽመጥ እንደዘጋች በመቆየቷና የአሜሪካ ባህር ኃይል የኢራንን ድፍድፍ ነዳጅ ኤክስፖርት እንዳይወጣ በመከልከሉ ምክንያት ጁምዓ ዕለት የነዳጅ ዋጋ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ በ1.04 ዶላር ወይም በ0.94 በመቶ አድጎ በበርሜል 111.44 ዶላር ደርሷል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋ በ41 ሳንቲም ወይም በ0.39 በመቶ በመጨመር በበርሜል 105.48 ዶላር ሆኗል። ዓለም አቀፉ መለኪያ ብሬንት በመጋቢት ወር ብቻ የ50 በመቶ ጭማሪ አሳይቷል። በሁለቱ ሀገሮች መካከል ከሚያዝያ 8 ጀምሮ የተኩስ አቁም ስምምነት ቢኖርም ሊቋጭ አልቻለም። ሁለቱም መመዘኛዎች ባለፉት 4 ተከታታይ ወራት ጭማሪ ያስመዘገቡ ሲሆን ሐሙስ ዕለት ያበቃው የሰኔ ወር የብሬንት ውል በበርሜል 126.41 ዶላር ደርሶ ነበር። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ እንደተናገሩት ከአሜሪካ ጋር ከሚደረገው ንግግር ፈጣን ውጤት መጠበቅ ምክንያታዊ እንዳልሆነ ኢርና ዜና ወኪል ዘግቧል። ይህ ከመጋቢት 2022 ወዲህ ከፍተኛ ዋጋ ሆኖም ተመዝግቧል። ቀደም ብሎ ከፍተኛ የኢራን አብዮታዊ ዘብ መኮንን ዋሽንግተን በኢራን ላይ የምታደርገውን ጥቃት
ዳግም ካደሰች በአሜሪካ ይዞታዎች ላይ ረጅምና አስከፊ ጥቃቶች እንደሚያደርሱ ዝተዋል። ይህም የነዳጅ ዋጋ ወደ ከፍተኛ ደረጃ እንዲወጣ ካደረገ በኋላ በትንሹ እንዲቀንስ አድርጎታል። አንድ የአሜሪካ ባለስልጣን ለሮይተርስ እንደገለጹት ፕሬዝዳንት ዶናልድ ትራምፕ ኢራንን ለድርድር ለማስገደድ በሀገሪቱ ላይ ስለሚደረጉ ተከታታይ አዳዲስ ወታደራዊ ጥቃቶች እቅድ ሐሙስ ዕለት ማብራሪያ እንዲሰጣቸው ቀጠሮ ተይዞ እንደነበር ገልጸዋል። ጣሊያን እስራኤል ወደ ጋዛ ያመሩ የሱሙድ መርከቦችን መያዟን አወገዘች። የጣሊያን መንግስት የእስራኤል ጦር ወደ ጋዛ የሰብአዊ እርዳታ ለመውሰድ ሲጓዙ የነበሩ ግሎባል ሱሙድ መርከቦችን መክበቧን አውግዟል። የእስራኤል መንግስት በቁጥጥር ስር ያዋላቸውን የጣሊያን አክቲቪስቶችንም በአስቸኳይ እንዲፈታ አሳስበዋል። በጠቅላይ ሚኒስትር ጆርጂያ ሜሎኒ የሚመራው የቀኝ ዘመን መንግስት ባወጣው መግለጫ እስራኤል ዓለም አቀፍ ሕግጋትን እንድታከብርና በጀልባዎቹ ላይ ያሉ ሰዎችን ደህንነት እንድታረጋግጥ ጠይቋል። በአጠቃላይ ከተያዙት 180 ሰዎች መካከል 24 ያህሉ የጣሊያን ዜጎች መሆናቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የመርከበኞቹ አስተባባሪዎች እንዳሉት እስራኤል መርከቦቹን በቁጥጥር ስር ያዋለችው በግሪክ አቅራቢያ በሚገኝ ዓለም አቀፍ የባህር ክልል ውስጥ ነው። ድርጊቱ እስራኤል ሕጎችን፣ ዓለም አቀፍ ስምምነቶችንና የዓለም አቀፍ ተቋማትን እንደማትቀበል ያሳያል ሲሉም አክለዋል። የጣሊያን መንግስት በበኩሉ በዓለም አቀፍ ትብብር ማዕቀፍ ውስጥና ከዓለም አቀፍ ሕግ ጋር በሚስማማ መልኩ ለጋዛ የሰብአዊ እርዳታ ማቅረቡን እንደሚቀጥል አጽንኦት ሰጥተዋል። የእስራኤል ኃይሎች ረቡዕ ምሽት 21 ጀልባዎችን ሲይዙ ሌሎች 17 ጀልባዎች አምልጠው ወደ ግሪክ የባህር ክልል መግባት ችለዋል ተብሏል። በጣሊያን የሚገኘው የመርከበኞቹ ቅርንጫፍ ድርጊቱን በዓለም አቀፍ ውሃዎች ላይ የተፈጸመ የትጥቅ ጣልቃ ገብነት ሲል ገልጾታል። ይህም የዓለም አቀፍ ሕግን የሚጥስ መሆኑን በመጥቀስ ሮምና የአውሮፓ ህብረት ዲፕሎማሲያዊ እርምጃዎችን እንዲወስዱ አሳስቧል። እንደ አናዶሉ ዘገባ ከሆነ ይህ የጀልባዎች ስብስብ ወደ 1000 የሚጠጉ አክቲቪስቶችንና 60 ገደማ ጀልባዎችን ያካተተ ነው። ይህ ስብስብ በጋዛ ለሚገኙ መድኃኒቶች፣ የህፃናት ምግብና ሰብአዊ እርዳታዎችን ለማድረስ በመጓዝ ላይ ነበር። ከ2 ሳምንታት በፊት ጉዞ የጀመረው ስብስቡ ከስፔን፣ ከፈረንሳይና ከጣሊያን ተቀላቅለው የእስራኤልን እገዳ ለመጣስ አቅደው እንደነበር ተጠቅሷል። 3 ኢንዶኔዥያውያን በሀጅ ማጭበርበር ወንጀል መካ ውስጥ በቁጥጥር ስር ዋሉ። የሳውዲ አረቢያ የጸጥታ ኃይሎች 3 የኢንዶኔዥያ ዜግነት አላቸው የተባሉ ግለሰቦችን በቁጥጥር ስር አውለዋል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር እንዳሳወቀው 3ቱ ግለሰቦች በመካ በቁጥጥር ስር የዋሉት ህገወጥ የሀጅ አገልግሎት ከመስጠት ጋር በተያያዘ በማጭበርበርና እምነት በማጉደል ወንጀሎች እንዲሁም በማህበራዊ ሚዲያ ላይ የሐሰት የሀጅ አገልግሎት ማስታወቂያዎችን በማሰራጨት ተጠርጥረው ነው። እንደ ሚኒስቴሩ ገለጻ የሳውዲ አረቢያ የጸጥታ ኃይሎች ገንዘብን፣ የኮምፒውተር መሳሪያዎችንና ሐሰተኛ ናቸው ተብለው የተጠረጠሩ የሀጅ መታወቂያ ካርዶችን ጨምሮ በርካታ ማስረጃዎችንም አግኝተዋል። በቁጥጥር ስር ከዋሉት 3 ሰዎች መካከል 2ቱ በወቅቱ የኢንዶኔዥያ የሀጅ አስተዳደር ባለስልጣናት ልብስ ለብሰው እንደነበር ተገልጿል። የሚኒስትሩ ባለስልጣን በአሁኑ ወቅት በጅዳ የሚገኘው የኢንዶኔዥያ ቆንስላ ጽሕፈት ቤት የጥፋተኞችን ማንነት በማረጋገጥ ላይ ይገኛል። እንዲሁም የሚቀጥለውን ህጋዊ ሂደት በሚመለከታቸው ደንቦች መሰረት ለመከታተል ከአካባቢው መንግስት ጋር በመቀናጀት እየሰራ ነው ብለዋል። በጅዳ የሚገኘው የኢንዶኔዥያ ቆንስላ ጽሕፈት ቤት በሳውዲ አረቢያ የሚገኙ የኢንዶኔዥያ ዜጎች ያለ ኦፊሴላዊ ፍቃድ ሀጅ የማድረግ ክልከላን ጨምሮ የሳውዲ አረቢያ መንግስት ያወጣቸውን የሀጅ ደንቦች ሙሉ በሙሉ እንዲያከብሩ ጥሪውን በድጋሚ አቅርበዋል። በተጨማሪም ሳውዲ አረቢያ በአሁኑ ወቅት ህገወጥ የሆኑ ድርጊቶችና የተለያዩ የሀጅ ደንብ ጥሰቶችን ለመከላከል የህግ ማስከበር ስራዋን አጠናክራ መቀጠሏን አጽንኦት ሰጥተው ተናግረዋል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር የዜጎች ጥበቃ ዳይሬክተር ዜጎች በማህበራዊ ሚዲያ በሚሰራጩ ህገወጥ የሀጅ አገልግሎት ጥሪዎች በቀላሉ እንዳይታለሉ በድጋሚ አሳስበዋል። መላው የሀጅ ሂደት በይፋዊ መንገዶችና በሚመለከታቸው ደንቦች መሰረት መከናወኑን ማረጋገጥ አስፈላጊ መሆኑንም ገልጸዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። ውድ ተመልካቾች
ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።